ታሪኩም የሚጀምረው በህንድ ገጠራማ አካባቢ ሲሆን ሻኒ ጃንግ የተባለች ልጅ ከቆሻሻ መጣያ ውስጥ የተጣለ የቦክስ ጓንትን አግኝታ ወደ ቤቷ ስትሄድ እያስመለከተን ነው። ቤቷ እንደደረሰችም አባቷ የቦክስ ጓንቱን ተመልክቶ በጣም ስለተናደደ ሻኒ ጃንግን ቦክስ ለሴቶች እንደማይሆንና የመጀመሪያ ትኩረቷን ትምህርት ላይ ማድረግ እንዳለባት ይነግራታል። ሻኒ ጃንግ ግን በጣም ግትር ስለነበረች ከአባቷ ተደብቃ የቦክስ ጓንቱን በመልበስ ቦክሲንግ ትለማመዳለች። ዓመታትም ያልፉና ሻኒ ጃንግ ታድጋለች። አንድ ቀን ሻኒ ጃንግ ጓደኛዋን የትምህርት ቤቱ ወሮ በሎች ሲተናኩሏት ተመልክታ በጣም ስለተናደደች ሻኒ ጃንግን በመሃላቸው ገብታ ከትምህርት ቤቱ ወሮ በሎች ጋር ትደባደባለች። ጸቡም ከመጋጋሉ በፊት የትምህርት ቤቱ ርዕሰ መምህር ያገላግላቸውና ሻኒ ጃንግም ወደ ቤቷ ትሄዳለች። አባቷ በትምህርት ቤት ከዱርዬዎች ጋር መጣላቷን ሰምቶ ስለነበር እሷን ለመቅጣት ለአንድ ሳምንት ትምህርት ቤት እንዳትሄድና ከቤትም ሳትወጣ እናቷን እያገዘች እንድትውል ያዛታል። የቅጣቱ ሳምንትም አልፎ ሻኒ ጃንግ ወደ ትምህርት ቤቷ እየሄደች እያለ ከዚህ በፊት በትምህርት ቤት የተጣላችው ዱርዬ በድጋሜ ሊያሾፍባት ሲሞክር ሻኒ ጃንግ ንዴቷን መቆጣጠር አቅቷት ከቦርሳዋ ውስጥ የቦክስ ጓንቷን አውጥታ ልትደበድበው ትሄዳለች። ዱርዬው በጥንካሬም ሆነ በጉልበት ከሷ ስለሚበልጥ በጥፊ ብሎ ይዘራታል። ሻኒ ጃንግም ከወደቀችበት ስትነሳ እጅ እንደማሰጥ የገባው ዱርዬው በእጄ ሰበብ እንዳትሆን ብሎ መሮጥ ሲጀምር ሻኒ ጃንግም ትከተለዋለች። ሁለቱም እየተሯሯጡ ሳያውቁት የቦክስ ማሰልጠኛ ውስጥ ይገባሉ። በዛም ሁለቱ እየተደባደቡ እያለ የቦክስ አሰልጣኝ የሆነው ሲንግ ወደ እነሱ መጥቶ ያስቆማቸዋል። አሰልጣኙም ለሻኒ ጃንግ የለበሰችው ጓንት ለስፖርት እንጂ ለድብድብ እንደማይሆን ሲነግራት ሻኒ ጃንግም አጋጣሚውን በመጠቀም አሰልጣኝ ሲንግን ቦክስ እንዲያስተምራት ተጠይቀዋለች። አሰልጣኝ ሲንግም እሱ ጋር መሰልጠን ከፈለገች ከጠዋቱ 1 ሰዓት ሁሌ መገኘት እንዳለባት ሲነግራት ሻኒ ጃንግም በጣም ስለተደሰተች ልትጣል የነበረውን ልጅ አቅፋ ወደ ቤቷ ትሄዳለች። ለእናቷም የተመቻቸላትን የቦክስ እድል ስትነግራት እናቷ ብትስማማም አባቷ ግን በሐሳቡ ሳይስማማ ይቀራል። በቀጣዩ ቀንም ሻኒ ጃንግ ከአባቷ ተደብቃ ወደ ቦክስ ማሰልጠኛው ትሄዳለች። ለማሰልጠኛው እንደደረሰችም ከአሰልጣኝ ሲንግ ጋር ተገናኘች። ነገር ግን ሲንግ እሷን በማሰልጠን ፋንታ እንድትቀመጥ ይነግራታል። በማግስቱም በተመሳሳይ ሁኔታ ምንም ሳትሰለጥን ተቀምጣ ትውላለች። ለ10 ተከታታይ ቀንም ሌሎቹ ሲሰለጥኑ እሷ ተቀምጣ ትመለከታለች። በስተመጨረሻም አሰልጣኝ ሲንግ ሻኒ ጃንግን ይጠራትና ከሌሎቹ ጋር እሷንም ጨምሮ ማሰልጠን ይጀምራል። ሻኒ ጃንግ ለቦክስ በጣም ፍቅር ስለነበራት ቀን ከሌት ትለማመዳለች። አንድ ቀን የክልል ቦክሲንግ ውድድር ይደርስና በውድድሩም ላይ የሚሳተፉ ሰዎች በአሰልጣኝ ሲንግ ስም ዝርዝራቸው ሲወጣ ሻኒ ጃንግም ስሟን በዝርዝሩ ላይ አታ ስትከፋ አሰልጣኝ ሲንግም ወደ እሷ በመምጣት ስሟ ረጅም ስለሆነ ወደ ሜሪኮም ተቀይሮ እንደሆነ ይነግራታል። ከዛ ቀን ጀምሮም በቦክሲንጉ ዓለም ሻኒ ጃንግ ስሟ ወደ ሜሪኮም ይቀየራል። የክልል ቦክስ ውድድሩም ይጀምርና አሰልጣኝ ሲንግም ለሜሪኮም አጭር መግለጫን ሰጥቷት ወደ ሪንግ ትገባለች። ሜሪኮም መጀመሪያ ላይ ተጋጣሚዋ ብትከብዳትም እንደምን ትኩረቷን በመሰብሰብ የተጋጣሚዋን ክስተት ካጠናሽ በኋላ በአንድ ኃይለኛ ምት ተጋጣሚዋን ትዘራታለች። ቆይ እስካሁን ድረስ ከቆያችሁማ ታሪኩ ተመችቷችኋል ማለት ነው። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። ወደ ታሪካችንም ስንመለስ ሜሪኮም የመጀመሪያ ግጥሚያዋን አሸንፋ ሜዳሊያውን ለቅርብ ጓደኛዋ ኦላር ታሳየዋለች። በሌላ በኩል የሜሪኮም አባት ልጁ በቦክስ ውድድር ላይ እንደተሳተፈች በጋዜጣ ላይ ተመልክቶ ወደ ቤቱ በፍጥነት በመሄድ ሜሪኮምን በቁጣ ቦክስ እንድታቆም ይነግራታል። በዚህም በአባትና ልጅ መሃል ግብ ይፈጠራል። አባቷም ከቦክስና ከሱ አንዱን መምረጥ እንዳለባት ሲነግራት ሜሪኮምም የአባቷ ባህሪ ምርር ብሏት ስለነበር እያቅማማችን ቢሆን ቦክስን ትመርጣለች። ከዛ ቀን ጀምሮም ሜሪኮም ከቤቷ ወጥታ ሙሉ ትኩረቷን ቦክስ ላይ ብቻ በማድረግ ዓለም አቀፍ ውድድሮችን ማሸነፍ ትጀምራለች። እንዲህ እያለችም የተለያዩ ውድድሮችን በማሸነፍ ለፍጻሜ ትደርሳለች።
የሰፈሯ ሰዎችም ሜሪ ኮምን በቲቪ ተሰብስበው ሲመለከቷት፣ አባቷ ግን እሷ እንደ ቦክሰኛ መቀበል ስላልቻለ ቤት ውስጥ ለብቻው ይቀመጣል። የፍጻሜውም ቀን ይደርስና ሜሪ ኮም ወደ ሪንግ ገብታ መፋለም ትጀምራለች። ተጋጣሚዋ የብዙ ዓመት ልምድ ስለነበራት ሜሪ ኮምን አከታትላ ትመታታለች። የልጁን መደብደብ የሰማ አባቷ በልጁ ላይ አንጀቱ ስላልጨከነ ከተሰበሰቡ ሰዎች ጋር አንድ ላይ በመሆን በቲቪ ሜሪ ኮምን መደገፍ ይጀምራል። ሜሪ ኮምም በአባቷ ጸሎት ታገዛ ተጋጣሚዋ ላይ በተደጋጋሚ ቦክሶችን ታሳርፋለች። እንዲህ እያለችም ተጋጣሚዋን በኃይለኛ ቦክስ መታ ትዘራታለች። ሜሪ ኮምም የዓለም ቦክስ ሻምፒዮና ትሆናለች። የሜሪ ኮም ማሸነፍን የተመለከተው አባቷ ሜሪ ኮምን እንደ ቦክሰኛ ይቀበላታል። ሜሪም ወደ ሀገሯ ህንድ ተመልሳ ለአባቷ ሰዓት ገዝታለት ካቀፈችው በኋላ በመሃላቸው የነበረው ጸብ ይፈታል። አንድ ቀን ከጓደኛው ኦላር ጋር ጥሩ ጊዜን እያሳለፉ እያለ ኦላርም ለሜሪ ሁልጊዜ ከጎኗ እንደሚቆም ገልጾላት የጋብቻ ጥያቄ ለሜሪ ያቀርብላታል። ሜሪም ይህንን ስትሰማ በጣም ስለደነገጠች ምንም ሳትመልስለት ከቦታው ትሄዳለች። የግጥሚያውም ቀን ይደርስና ሜሪ ወደ ሪንግ ትገባለች። በአሁኑ የሜሪ ተጋጣሚ ርህራሄ የሌላት የጀርመን ቦክሰኛ ስትሆን ከዚህ በፊት ባደረገቻቸው ግጥሚያዎች አንዴም እንኳን ተሸንፋ አታውቅም። የመጀመሪያውን ዙር ይጀመርና ሜሪ ተጋጣሚዋን በተከታታይ መታት ጥሩ ውጤትን አስመዝግባ የመጀመሪያው ዙር ይጠናቀቃል። በሁለተኛው ዙር ግን ሜሪ ኦላር ያቀረበላት የጋብቻ ጥያቄ ትኩረቷን ስለበታተነው ተጋጣሚዋ ሜሪን ደብድባት ትዘራታለች። የረፍት ሰዓትም ደርሶ አሰልጣኛዋ ሲንግ ትኩረቷን እንድትሰበስብ ያዛታል። በሶስተኛውም ዙር ሜሪ ትኩረቷን ሰብስባ ተጋጣሚዋ ላይ ብዙ ቦክሶችን አሳርፋባት በኃይለኛ ቡጢ መታ ትዘራታለች። ሜሪም ውድድሩን አሸንፋ ለሁለተኛ ጊዜ የቦክስ ሻምፒዮና ትሆናለች። በጣምም ስለተደሰተች ወደ ኦላር በመዞር የቀረበላትን የጋብቻ ጥያቄ ትቀበለዋለች። አሰልጣኝ ሲንግም የጋብቻ ጉዳዩን ሰምቶ በጣም ተናዶ ስለነበር ሜሪ ትኩረቷን ቦክስ ላይ ብቻ መሆን እንዳለበትና ያገቡ ሴቶች በቦክሱ ያን ያህል እንደማይገፉ ቢነግራትም ሜሪ ግን ግትር ስለነበረች ኦላርን ለመግባት እንደወሰነች ትነግረዋለች። በስተመጨረሻም ሜሪና ኦላር ድል ባለ ሰርግ ይጋባሉ። ወራትን በትዳር አልፋሉ። አንድ ቀን ግን ሜሪ በቤቷ ውስጥ የእርግዝና ምርመራን ስታረግ በሚያስገርም ሁኔታ እርጉዝ እንደነበረች ትመለከታለች። ሜሪም በጣም በመደንገጥ ውጤቱን ለኦላር ታሳየዋለች። ኦላርም ልጅ አምላክ በረከት ነው ብሎ ስለሚያስብ በሰማው ነገር ተደስቶ ሜሪን ያቅፋታል። ጊዜያትም ያልፋሉ። ሜሪ በእርግዝናው ምክንያት የቦክስ ሕይወቷን ታቋርጣለች። 9 ወራትም ያልፉና ሜሪ ራምፓጅና ናና እየተባሉ 2 ቆንጆ ልጆችን ትወልዳለች። ከዛ ቀን ጀምሮም ሜሪ የልጆች እናት ሆና በቤት ውስጥ እንደ ቤት እመቤትነት መኖሯን ትቀጥላለች። አንድ ምሽት ላይም ሜሪ ወደ ቦክስ መመለስ እንደምትፈልግ ለኦላር ስትነግረው ኦላርም ወደ ቦክሱ መመለስ እንደምትችልና ከሷ አጠገብ እንደሚቆም ቃል ገብቶላት ወደ ቦክሱ ዓለም እንድትመለስ ያበረታታታል። በነጋታውም ጠዋት ሜሪ ለሩጫ ልምምድ ብትወጣም ከወለደች በኋላ ሰውነቷ እንደ ቀድሞ ጠንካራ ስላልነበር ድክም ብሏት ወደ ቤቷ ትመለሳለች። ይህን የተመለከተው ባላ ኦላርም ልጆቹን እሱ እንደሚይዛቸውና እሷም ወደ አሰልጣኝ ሲንግ ሄዳ ቦክስ መሰልጠን እንደምትችል ሲነግራት እሷም አሰልጣኝ ሲንግን መገናኘት እየፈራችም ቢሆን በቀጣዩ ቀን ወደ ማሰልጠኛው ተቋም ትሄዳለች። ወደ አሰልጣኝ ሲንግም ሄዳ ልታናግረው ብትሞክርም ሲንግ ግን ምንም ሳይመልስላት በቆመችበት ትቷት ይሄዳል። ሜሪም በማሰልጠኛ ተቋም ውስጥ ለብቻዋ ቀን ከሌት መሰልጠን ትጀምራለች። አንድ ቀን ሜሪም መንታ ልጆቿን ይዛ ወደ አሰልጣኝ ሲንግ ቤት በመምጣት ያጠፋችው ጥፋት ይቅርታ ጠይቀው ወደ ቦክሱ ዓለም መመለስ እንደምትፈልግና ህልሟንም ለማሳካት እሱ እንዲያሰለጥናት ትለምነዋለች። ሲንግም መጀመሪያ ላይ ቢያቅማማም በሜሪ ላይ መጨከን አቅቶት ሊያሰለጥናት ይስማማል። ከዛሽ ቀን ጀምሮ አሰልጣኝ ሲንግ ሜሪ ወደ በፊት አቋሟ ለመመለስ ቀን ከሌት ከባባድ ስልጠናዎችን ያሰለጥናታል። ከወራት ስልጠናም በኋላ ሜሪ ሀገሯ ህንድን ወክላ ቤተሰቦቿን ከተሰናበተች በኋላ ወደ ቻይና ለመወዳደር ትሄዳለች።
በዛም ተጋጣሚዋን በቀላሉ ታሸንፋለች። እንዲህ እያለችም ለፍጻሜ ትደርሳለች። በሌላ በኩል ከሜሪ ልጆች መሃል አንዷ ትታመምና ባሏ ኦንላርም ለሜሪ ደውሎ ናና የተባለችው ልጃቸው በጠና እንደተመመችና ሰርጀሪ እንደሚያስፈልጋት ይነግራታል። ሜሪም ይህንን ስትሰማ በልጇ መታመም ልቧ ይሰበራል። በመልበሻ ክፍል ውስጥም ስለ ልጇ ናና እያሰበች ስቅስቅ ብላ ታለቅሳለች። ወደ ሪንጉ ስትገባም ትኩረቷ ተበታትኖ ስለነበር ጣሚያዋን በቀላሉ በተደጋጋሚ ብዙ ውጤዎችን ታሳርፍባታለች። በሌላ በኩል ልጇ ናናይ በተመሳሳይ ሰዓት ሰርጀሪ በዶክተሮች እየተደረገች ነበር። ሜሪም የተጋጣሚዋን ቡጤዎች መቀበል አቅቷት ትዘራለች። በተመሳሳይ ጊዜም የናናይ ሰርጀሪ ሳይሳካ ይቀርና የናናይ ልብ መምታቱን ያቆማል። ዶክተሮቹም ተስፋ ቆርጠው ሰርጀሪውን ሊያቋርጡ ሲሉ ተአምር በሚመስል መልኩ የናናይ ልብ መምታቱን ይጀምራል። ሜሪም ከወደቀችበት እንደምንም ብላ ተነስታ ሁለተኛው ዙር ይጀምራል። ሜሪም ትኩረቷን በመሰብሰብ ተጋጣሚዋን በተደጋጋሚ ትመታታለች። ሜሪም በስተመጨረሻ ተጋጣሚዋን በኃይለኛ ቡጢ መታ ትዘራታለች። ተጋጣሚዋን መነሳት አቅቷት ሜሪ ለሶስተኛ ጊዜ የዓለም ሻምፒዮና ትሆናለች። ከህንድም ኦንላር ለሜሪ አሰልጣኝ ደውሎ ናና እንደተረፈች ይነግረዋል። አሰልጣኙም ናና እንደተረፈች ለሜሪ ሲነግራት ሜሪም በደስታ ትክስቅ ብላ ታለቅሳለች። በስተመጨረሻም ሜሪ የወርቅ ሜዳሊያን ተሸልማ የህንድ ባንዲራ ሲሰቀል ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። ስለ ቪዲዮው የተሰማችሁን ሐሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።